ህብረት ባንክን ዘንድሮ የምነካው ከ3 ቢሊዮን ብር አካባቢ ከነበረ ትርፍ ወደ 20 ምናምን ሚሊዮን ብር ትርፍ ምንድነው ያወረደው? በዛሬው ቪዲዮአችን የህብረት ባንክን ኦፕሬሽናል ፋይናንሻል ፐርፎርማንስ አብረን የምንመለከት ነው የሚሆነው። ሀብትና ዕዳው ምን ይመስላል? በዚህ ባሳለፍነው ዓመት ምን ቢገጥመው ነው ትርፉ በዚህ መልኩ አሽቆልቆሎ እዚህ የደረሰው? ምንም አይነት ዲቪደንድ የከፈለበትም ዓመት አይደለም። የዘንድሮ ዓመት ለህብረት ባንክ ባለ አክሲዮኖች ጥሩ የሚባል ዓመት አይደለምና ይህንን አብረን እንመለከታለን። ይህ ንጋት ፖስት ነው። ፋይናንስ ቢዝነስ ካፒታል ማርኬት ሁልጊዜ የምናቀርበው ነው። ታዲያ አዲስ ከሆናችሁ ለዚህ ቻናል ሰብስክራይብ በሉ፣ ላይክና ሼር ማድረግ እንዳትረሱ። አስተያየትና ጥያቄዎቻችሁን እታች ኮመንት ሴክሽን ላይ ጻፉልኝ እያልኩኝ በዚሁ ወደ ህብረት ባንክ የፋይናንሻል ሪፖርት ትንተና የምገባ ነው የሚሆነው። ቪዲዮአችን እንግዲህ የምንጀምረው የህብረት ባንክን ኦፕሬሽናል የምንለውን ከስራ ጋር ተያይዞ እለት እለት የሚሰራቸው ስራዎች አመቱን ሙሉ ሲሰራቸው የነበሩት ስራዎች አንጻር የነበረውን አፈጻጸም በመመልከት ነው የምንጀምረው። ከቁጠባ አንጻር በምንመለከትበት ሰዓት ባንኩ በዚህ ባሳለፍነው ጁን 30 2025 በተጠናቀቀው የበጀት ዓመት እንደ ኦዲትድ ፋይናንሻል ስቴትመንት ከሆነ የ24 በመቶ እድገትን አሳይቷል። በቁጠባ አንጻር በፊት 74 ከነበረበት ቢሊዮን ብር ማለት ነው ቁጠባውን 92.6 ቢሊዮን ብር ያደረሰበት ዓመት ነው። ጥሩ የሚባል እንትን አለው። ይሁንና ግን አንድ የተለየ ነገር መመልከት የምንችለው ይህ ቁጠባ በእነዚህ ባለፉት 2 ዓመታት ህብረት ባንክ ባልተለመደ መልኩ በጣም ውድ የሆነ ቁጠባን የመሰብሰብ ቴንደንሲ ውስጥ መግባቱን መመልከት ትችላላችሁ። ለምሳሌ ከደንበኞች ከኔና ከናንተ አይነቱ ቁጠባ ሰብስቦ 7% ብቻ ወለድ የሚከፍልበት የቁጠባ አይነት ሴቪንግ ዲፖዚት የምንለው 44 በመቶ ነው ከጠቅላላ ቁጠባው ላይ ከጠቀስኩላችሁ 92 ውስጥ ማለት ነው። ይሄ ወደ 41 ቢሊዮን ብር ነው። ዲማንድ ዲፖዚት የሚባለው ገና ከባንኩ የሆነ ብድር የሆነ ነገር የሚፈልጉ ሰዎች እንግዲህ ደግሞ ያስቀመጡትን 29 ቢሊዮን ብር ነው ወይ ደግሞ 31 በመቶ ሲሆን፣ ፊክስድ ታይም ዲፖዚት የሚባለው በኢትዮጵያ የባንኪንግ ኢንዱስትሪ በጣም ውዱ ቁጠባ ማለት ለባንኮች ከባንኮቹ ሳይድ በምትመለከቱበት ሰዓት ውዱ ቁጠባ 22 ቢሊዮን ብር ደርሷል። የቁጠባው የጠቅላላው ማለት ነው 23 በመቶ ነው። ይሄ ጥሩ ነገር አይደለም። በነገራችን ላይ ባንኩን ሄዳችሁ ከተመለከታችሁት ፋይናንሻል ስቴትመንቱን በ2023 ይህ ፊክስድ ታይም ዲፖዚት 9 ቢሊዮን ብቻ ነበረ። በባለፈው ዓመት በእጥፍ ጨምሮ 15 ቢሊዮን ደርሷል ማለት ነው። በዚህ ዓመት 22 ቢሊዮን ደርሷል። ያው እጥፍ ባይሆንም ከ5 ቢሊዮን ብር በላይ ነው የጨመረው ማለት ነው። ሶ ባንኩ ቀላይ የጠቀስኩላችሁ 24 በመቶ ቁጠባ ውስጥ አብዛኛዎቹ እንግዲህ ትልቅ ዋጋ የሚከፍልባቸው በውድ ዋጋ የገዛቸው ብሮች ናቸውና ይሄ ኖርማል አይደለም በኢትዮጵያው የባንኪንግ ኢንዱስትሪ ማለት ነው። ለተሻለ ነጋዴ አበድሮት በተሻለ ወለድ ለምሳሌ ከ20 በመቶ በላይ በሚበደሩ አካላት አበድሮት ገንዘብ እስካላገኘ ድረስ እንግዲህ ከፍተኛ የካሽ ችግር እንደነበረበት እንደ ማሳያ ሊሆን ይችላል ህብረት ባንክ ማለት ነው። ከብድር አንጻር በምንመለከትበት ሰዓት 15 በመቶ እድገት ነው አንዱ የምንመለከተው። እንግዲህ ባሳለፍነው ዓመት ባንኮች እስከ 18 በመቶ ድረስ እንዲያድጉ የብሔራዊ ባንክ ያስቀመጠው ገደብ ያሳያል። ህብረት ባንክ ያንን በ3 በመቶ አካባቢ አልደረሰውም እንዲያውም ማለት ነው። 79 ቢሊዮን ብር ነው ጠቅላላ ውጪ ላይ ያለው ብድሩ። ይህም በአንድ መልኩ ከላይ ያለውን ነገር ያመሳክርልናል። የባንኩ የካሽ እጥረት እንደነበረበት ከሚያሳዩ ነገሮች ውስጥ እንግዲህ ብድር በተቻለው መጠን መስጠት አለመቻሉ ነው። ያን 18 በመቶን ማደግ አለመቻሉን ነው። በጠቅላላ ግን የባንኩ አብዛኛው ብድሮች ወደ ኢምፖርት ኤክስፖርት እና ወደ ማኒፋክቸሪንግ ዘርፍ የሚሄዱ መሆናቸውንም እንዲሁም ደግሞ የሀገር ውስጥ ትሬድ እና ሰርቪሶች ላይ እንደሚመጡ አይተናል። ሌላው ከዶላር ግኝት አንጻር እንዲሁ የ47 በመቶ እድገት ያሳየበት ዓመት ነው። 300 ሚሊዮን ዶላር አግኝቷል ባንኩ ከውጭ ሀገራት በባንኩ በኩል ተልከው ወደ ሀገር ውስጥ የገቡ ገንዘቦችን በሬሚተንስ በኤክስፖርት በተለያዩ መልኩ ጥሩ የሚባል አፈጻጸም ያሳየበት ዓመት ነው ማለት እንችላለን። በመቀጠል እንግዲህ ፋይናንሻል ደግሞ ምን አይነት ፐርፎርማንስ ነበረው የሚለውን ነገር ስንመለከት የባንኩ ጠቅላላ ሀብት እንግዲህ 113 ቢሊዮን ደርሷል። ይህም የ17 በመቶ እድገት ነው ያሳየው ከቀደመው ዓመት ከ2024። ሁልጊዜም እንዳትረሱ ታዲያ ሀብት ብለን ስንመዘግብ ከዚህ ከ113 ቢሊዮን ብር ውስጥ ዋነኛው ቅድም የነገርኳችሁ 79 ቢሊዮን ብሩ ባንኩ በተለያዩ ደንበኞቹ ዘንድ አበድሮት ያለው ገንዘብ ነው አብዛኛውን ሀብቱን የሚይዘው። ይህንን እንዳትረሱ። የሼር ሆልደሮች ሀብት የምንለው ኢኩዊቲ የሚባለው በ2025 12.28 ቢሊዮን ብር ደርሷል። ይሄ እዚህ ጋር ነው እንግዲህ ባንኩ አንዱ የመጀመሪያው ማሽቆልቆል የሚጀምረው ወደ 2.8 በመቶ ወደ ታች ነው የወረደው ወይ ደግሞ የ346 ሚሊዮን ብር ሀብት
ጎሏቸዋል ማለት ነው። የህብረት ባንክ ባለ አክሲዮኖች ከአመት በፊት ከነበራቸው ሀብት ላይ 346 ሚሊዮን ብር የሼር ሆልደሮች የሚሆነው ሀብት የቀነሰበት አመት ነበረ። ለዚህ እንደ ዋነኛ ምክንያት የተቀመጠው እንግዲህ የተበላሹ ብድሮችን ለመተካት በህግ የሚገደድ ስለሆነ የህብረት ባንክ ወር ማንኛውም የንግድ ባንክ ማለት ነው እነዛ ነገሮች ከመጨመራቸው የተነሳ የብድር አስተዳደሩ ጤነኛ ካለመሆኑ ጋር እንግዲህ ተያይዞ ይሄ እንደተፈጠረ ነው የተነገረው ማለት ነው። ስለዚህ ለሼር ሆልደሮች አትሪቢዩተብል የሆነው ኢኩዊቲ የቀነሰበት አመት ነበረ። ገቢ አንጻር ስንመለከት ጠቅላላ ገቢውን ስንመለከት የባንኩ ጠቅላላ ገቢ በ26 በመቶ ጨምሯል። በነገራችን ላይ ወይ ደግሞ የ3.5 ቢሊዮን ብር ጭማሪ ያሳየበት አመት ነው ያሳለፍነው አመት። 16.7 ቢሊዮን ብሩን ምንድነው ያስገኘው ብላችሁ ከጠየቃችሁኝ እንግዲህ 77 በመቶ የሚሆነው የዚህ ገንዘብ ለደንበኞቹ ካበደረው ላይ ከጠቀስኩት ገንዘብ በወለድ መልኩ የሰበሰበው ነው። 12 ቢሊዮን ብር አካባቢ ይሆናል። ከተለያዩ ፊዎች፣ ኮሚሽንስ ቅድም ለምሳሌ ከኤቲኤም ማሽኖች፣ ከሞባይል ባንኪንጉ፣ ኢምፖርት ኤክስፖርት ሰርቪሶች ሲሰጥ የሚያገኘው ደግሞ 3.2 ቢሊዮን ብር ሲሆን አዘር ኤክስፔንስ ከተለያዩ ኢንቨስትመንቶች ሊሆኑ ይችላሉ። የመንግስት የግምጃ ቤት ሰነዶች ገዝቶ ሊሆን ይችላል። ኢንሹራንስ ላይ ያለው ኢንቨስትመንት ብቻ የተለያየ ቦታ ባለው ኢንቨስትመንት ደግሞ 500 ሚሊዮን ብር አካባቢ ያስገኘበት አመት ነበረ። ጠቅላላ 16 ቢሊዮን ይሆናል። ከወጪ አንጻር በምንመለከትበት ሰዓት እንግዲህ ለስራ ዕለት ስራውን ለማከናወን የሚያስፈልገው ወጪ ወደ 12 ቢሊዮን ብር ኦፕሬሽናል ኤክስፔንስ የምንለው የ21 በመቶ እድገትን ያሳየበት አመት ሲሆን ሌላው ትልቁ የህብረት ባንክን እንግዲህ ወሽመጡን የቆረጠው ነገር የሚመጣው ምንዛሬ ገበያው መገለባበጥ ጋር ተያይዞ ባሳለፍነው ክረምት የተፈጠረ ኪሳራ ነው። የምንዛሬ ገበያው መዋዠቅ ጋር ተያይዞ ማለትም ዶላር ከብር አንጻር ያለው የገበያ ሁኔታ ከነበረበት ፔግድ ሲስተም ወደ ፍሎቲንግ በመቀየሩ የተነሳ ዋጋው በአንድ ጊዜ የብር መውደቁ ይታወሳል። በዚህም የተነሳ 3.76 ቢሊዮን ብር ነው የከሰረው ህብረት ባንክ ማለት ነው። ታዲያ ብዙ ሰዎች ይህን ነገር ስትጠይቁ አይቻለሁ ከዚህ ቀደም በሰራኋቸው ቪዲዮዎች ላይ እና ሊትራሊ ይሄ በአንድ መልኩ የባንኮቹም ሪስክን በትክክል ማኔጅ ያለማድረግ ቴንደንሲ ነው ይሄ የሚያሳየው። ምክንያቱም ባንኮች ምንድነው የሚያደርጉት? ኤልሲ በሚፈቅዱበት ሰዓት ለሰዎች የኢምፖርት ክፍያን እንከፍላለን ብለው በሚፈቅዱበት ሰዓት ዶላሩ ሳይኖራቸው ይመጣል ብለው በማሰብ ብሯን ስለሚፈልጓት ኤክስፖርተሮቹ ብሩን እንዲሰጧቸው ስለሚፈልጉ አንዳንዴ እንዲያውም 3 እጥፍ 4 እጥፍ ገንዘብ እየወሰዱ ዶላር እፈቅድልሃለሁ እያሉ የአንዳንዶቹን ኤልሲ ስለሚሰጡ እዛ ያሉት ባንኮች በዛ በነሱ ቦታ ሆኖ ኮረስፖንደንቶቻቸው ከፍለው ህብረት ይከፍለኛል ብለው ስለሚጠብቁ ምን ያደርጋሉ? እቃው ይመጣል፣ ጅቡቲ ይደርሳል፣ ሀገር ቤት ይገባል። ነጋዴው በዛ ጊዜ በነበረው ዋጋ አስልቶ ከፍሎ ይለያያል ከድርጅቱ ጋር። መጨረሻ ላይ ግን ልክ ፍሎት ባደረገች ጊዜ ህብረት ባንክ ልክፈል በሚልበት ሰዓት በብር ዋጋው በጣም ከመውደቁ የተነሳ ይጎዳል ማለት ነው። ይሄ በጣም ከፍተኛ ኪሳራ በዚህ ዓመት አድርሶበታል። ወጪውን ጨምሮታል ማለት ነው። እንደዚሁ ደግሞ ቶታል ኤክስፔንሱ አንድ ላይ እነዚህን ሁለቱን በምንደምርበት ሰዓት እንግዲህ ወደ 15.9 ቢሊዮን ብር ደርሷል ማለት ነው። ኦልሞስት ከገቢው ጋር እኩል ማለት ትችላላችሁ። 57 በመቶ እድገት ነው ያሳየው። ጤነኛ ያልሆነ እድገት እንደሆነ እንዲሁ መመልከት ትችላላችሁ። የወጪው 5.9 ቢሊዮን የሚሆነው ወለድ የተከፈለ ነው። እንዲሁ ደግሞ ለሰራተኞቹ 3.7 ቢሊዮን ብር ከፍሏል። በሚገርም ሁኔታ እንግዲህ ያው ሌሎች ወጪዎች ተብለው እነዚህ ከላይ የጠቀስኩትን ጨምሮ ወደ 6.2 ቢሊዮን ብር የሚሆን ወጪ ወጥቷል ማለት ነው። 23 በመቶ ለሰራተኛ ከፍሏል። ኢንተረስት ኤክስፔንስስ ወይ ደግሞ ወለድ 37 በመቶ ነው። ሌሎች ወጪዎች ደግሞ 39 በመቶ ደርሰውበታል ማለት ነው። ህብረት ባንክ የሌሎች ባንኮች ከዚህ ቀደም የሰራውላችሁን ካያችሁ በነገራችን ላይ አብዛኛዎቹ ትልልቆቹ ባንኮች ውጤታማ የምትሏቸው ባንኮች አብዛኛው ገንዘባቸውን የከፈሉት ለሰራተኛ ደሞዝ ነው። እዚህ ጋር ግን በጣም ያነሰ ነውና በአንድ መልኩ አይደል ነው ያው ሪሰርች ያስፈልገው ይሆናል። ጥናትና ምርምር የምትሰሩ ሰዎች ይሰሩ። አብዛኛውን ደሞዝ የሚከፍሉ ባንኮች የተሻለ አፈጻጸምን ታዩባቸዋላችሁ ማለት ትችላላችሁ። ከትርፍና ኪሳራ አንጻር እንግዲህ ይህንን ከላይ ያሉትን ነገሮች በምናቀናንስበት ሰዓት የምናገኘውን ስንመለከት የጠቅላላ ትርፉ የባንኩ 794 ሚሊዮን ብር ደርሷል። በዚህ በ2025 በቀደመው ዓመት በሚገርም ሁኔታ 3 ቢሊዮን ብር በላይ ነበረ የህብረት ባንክ አጠቃላይ ትርፉ ማለት ነው። በሚገርም ሁኔታ ሜቢ እዚህ ቪዲዮ ላይ እንደምትመለከቷት ህብረት ባንክ የዘንድሮውን አኑዋል ሪፖርት ሲያወጡ በጣም ካሳቁኝ ነገሮቻቸው ውስጥ ግራፉን ያስቀመጡበት መንገድ ብዙ ጊዜ የተለመደው የቀደመውን ከግራ አድርጋችሁ ወደ ቀኝ ነው እድገትን የምታሳዩት ወይ ደግሞ መውደቅንም የምታሳዩት እንደዚህ ነው የሚታየውና በብዛት ሰዎችን ሚስሊድ ለማድረግ በሚመስል መልኩ የአኑዋል ሪፖርታቸው ላይ ምንድነው አድርገው የጀመሩት 2025ን እዚህ ጋር 2023ን ወደዚህ ጋር ያደርጉና በእነሱ ኬዝ ላይ እዚህ ጋር ያሉት ትልልቅ ስለሆኑ ማለት ነው ኢቭን እንደምትመለከቱት አሁን የትርፉ እድገት ሊትራሊ ኔት ፕሮፊት ምናምን ላይ
ያደገ ነው የሚመስለው ቁጥሩ እንትኑን ስታዩት ግራፉን ስታዩት ከሌሎቹ ሁሉ ይበልጣል እዚህ ጋር የምትመለከቱት ግራፍ። ነገር ግን በብር ደረጃ ስትመለከቱት 700 ሚሊዮን ነው። ከሱ በፊት ያሉት እዚህ ጋር የምትመለከቷቸው 3 ቢሊዮን ብር አካባቢ ነበሩ። እንዲሁ ደግሞ ኔት ፕሮፊት ወይ ደግሞ የተጣራ ትርፉን በምንመለከትበት ሰዓት ከ2.3 ቢሊዮን ብር ተነስቶ ወደ 23 ሚሊዮን ብር ብቻ ወርዷል ማለት ነው። እቺ 23 ሚሊዮን ብር እንግዲህ ለዘንድሮ ወደ 12.5 ሚሊዮን ለሚሆኑ የባንኩ ኦርዲነሪ ሼርስ የምንላቸው ለባለ 1000 ብር አክሲዮኖች ያተረፏት ትርፍ ነች በአጠቃላይ ማለት ነው። አንድ አክሲዮን በአመቱ 3 ብር ብቻ ነው ያተረፈው። በቀደመው አመት ግን 383 ብር ነበረ ያተረፈው ህብረት ባንክ። ህብረት ባንክ ከዚህ ቀደም በዋናነት የሚታወቅበት ላለፉት 5-6 ዓመታት አንዳንድ ጊዜ ዳታዎችን ስትመለከቱ የባንኩ የሚያሳየው በጣም ውጤታማ ከሚባሉ ባንኮች ውስጥ አንዱ ነበረ ህብረት ባንክ ማለት ነው። የዘንድሮ አመት እንግዲህ ከእንደዚህ ነገር ውስጥ የሚወጣበት አመት ይሆናል ብለን ተስፋ እናደርጋለን። ባለ አክሲዮኖቹም ቢሆኑ ተስፋ ያደርጋሉ። ምንም አይነት ዲቪደንድ የተከፈለበት አመት አይደለም። ምን ተስማማችሁ? እንዲያው ምን አዲስ ነገርስ አቀዱ? እንዴትስ ከዚህ ችግር ውስጥ ለመውጣት አሰቡ ህብረት ባንኮች የሚለውን ነገር እስቲ የባለ አክሲዮኖች ከሆናችሁ አስተያየት መስጫ ሳጥኑ ላይ ከታች አስቀምጡልን። ለዛሬ ስለ ህብረት ባንክ ያጠናቀርኩላችሁ ቪዲዮ ታዲያ እስካሁን የሰማችኋቸው ናቸው። ይህን ቪዲዮ ከወደዳችሁት ላይክና ሼር ማድረግ እንዳትረሱ። እስከ ቀጣይ ሌላ የፋይናንስ ፕሮግራም ድረስ ታዲያ ከንጋት ፖስት የምሰናበታችሁ ነኝ። ገሜ ብራው ነኝ።